የሰባተኛ ክፍል ተማሪዎች እንዴት ናችሁ? ባለፈው እንግዲህ ስንጨርስ ቻፕተር 4ን ስንጨርስ ኤክሰርሳይሱን ሚስላኔስ ኤክሰርሳይሱን ወይም የመጨረሻውን ኤክሰርሳይዝ እንሰራለን ብለናል። ዛሬ እንግዲህ እሱን በመስራት እናያለን እንደሚከተለው ይሆናል። የመጨረሻው ቻፕተሩ ማጠቃለያ ኤክሰርሳይዝ እንደሚከተሉት ናቸው እና እነዚህን እዚህ ጋር አሁን የምናየው የመጀመሪያው ፓርት ወደ ሂሳባዊ አረፍተ ነገር መቀነስ ነው። 8 less than 3 times a number 8 less than ስለሚል ማይነስ እናደርጋለን ማለት 8 less than 3 times ይላል 3 times a number is 23 በቃ ይሄ ሲገለጽ ይሄን ይመስላል። የቢ ላይ 17 is 7 more than twice a number 17 is 7 more than twice a number ስለዚህ 17 plus 7 more than twice a number plus 2x ይሆናል ማለት ነው። the quotient of a number is x ብንለው and 4 የአንድ ቁጥርና የአራት ኮሸንት ማለት ሲገለጽ እንግዲህ x over 4 ማለት ነው። decreased by 1 ማለት ሲቀነስ ማለት ስለሆነ -1 equal to 5 ማለት ይሄን ይመስላል ማለት ነው። እሺ ዲ ላይ 15 equals 15 equals ይሄው equals 3 more than ይሄው 3 more than ስላለ plus 3 times a number that number is let x 3x ይሆናል ማለት ነው። እሺ ኢ ላይ ስንመጣ if 10 increased by a quotient of a number and 6 10 more increased ስላለ plus a quotient በየማን quotient ጋር x let the number x and 6 equal to result ካለ እኩል ይሆናል ማለት ነው 5 the difference between 12 ይኸው and twice a number is x ብንለው 2x which is equal to 18 ይሆናል ማለት ነው። ወደሚቀጥለው ክፍል ስንሄድ determine the slope ይላል። ከነዚህ ውስጥ አንዷን ብቻ ስላላችሁ the slope of the given pairs of then if x is ab c ልስራላችሁና m which is equal to y2 minus y1 ነው ብያችኋለሁ። y2 this is x1 this is x2 x1 y1 x2 y2 ብንል 5 minus 3 y2 minus over x2 minus 1 minus 2 which ስለዚህ 5 minus 3 2 ይሆናል minus 1 minus 2 minus 3 ይሆናል ማለት ነው። ሶስተኛው write 350 sum of 4 consecutive whole numbers ነው የሚለው አራት ተከታታይ ቁጥሮች ሲደመሩ 350 የሚሆኑ ለሚለው እንግዲህ let the first number የመጀመሪያው ቁጥር x ብንለው ቀጣዩ ቁጥር consecutive number ወይም ተከታታይ ቁጥር ማለት የመጀመሪያውን x ካልነው ቀጣይ የሚመጣው አንድ እየደመረ ነው 3 ብንል ለምሳሌ consecutive ማን ነው 4 አንድ ደምሮ ማለት ነው። የሱስ ተከታይ 5 እያለ ሄዳልና x ቢሆን ይሄው x አራት consecutive number ነው የተባለው ቀጣዩ ደግሞ x + 1 ቀጣዩ ደግሞ x + 2 ቀጣዩ ደግሞ x + 3 እኩል ይሆናል 350 ብለን ስንሰራ ከዛን ስንት ኤክሶች አሉ 1 2 3 4 ኤክሶች አሉ 4x እዛን ቁጥሮችን ስንደምራቸው 1 እና 2 እዚህ 3 ይሆናል 3 እና እዚህ ጋር 3 አለች 6 ስለዚህ ኢኩዌሽኑ 4x + 6 which is equal to 350 ይሆናል። ይሄን ሶልቭ ስናደርግ 4x which is equal to 350 minus 6 ወደ ስትና ማይነስ ትሆናለች 4x which is equal to 344 ይሆናል። ከ350 ላይ 6 ስንቀንስ over 4 ስናደርግ የx ዋጋ 86 ሆነ ማለት ነው። የመጀመሪያው ቁጥር 86 ነው ማለት ነው። ቀጣዩ ቁጥር ማን ይሆናል 87 ቀጣዩስ
88 ቀጣዩስ 89 እነዚህን ብንደምራቸው እንግዲህ 350 ይሆናሉ ማለት ነው። እዚህ ላይ እንግዲህ ተማሪዎች ትልቁ ቁጥር ተብላችሁ ብትጠየቁ አሁን የሚመጡትን 350 የሚመጡትን ነው የተጠየቀው ጨረስን። እዚህ ጋር ትልቁ ብትባሉ 89 ይሆናል ማለት ነው። ትንሹ ብትባሉ ደግሞ 86 ይሆናል። አራተኛው ጥያቄ ላይ ስንሄድ ፈንታሁን ኖቲስ that if he began with his age እድሜው ላይ ጀመርና የሆነ ስራ ሊሰራ ጀመረ። እድሜው አለው። እድሜው ላይ ስንት ደመረ? 4 ደመረ። ከዚያ እንግዲህ ያን እድሜውን ስንት እንበለው? ኤክስ እንበለውና ስንት ደመረ? 24 ደመረበት ነው የሚለው። ኤክስ ሲደመር 24 ሆነ ማለት ነው። ዲቫይድድ ዘ ሪዘልት ባይ 2 ከዚያ በሁለት አካፈለው። አንድ ሰብትራክት 6 ቀነሰበት። እድሜው ላይ 24 ደመረና በሁለት አካፍሎ 6 ሲቀንስ ሂጌት አገኘ his age back እድሜውን መልሶ ሰጠው ማለት ነው። ይሄን ስንሰራ let his age is x እድሜውን x ብለን ተነሳን። ስንት ደመረበት? 24 በስንት አካፈለው? በሁለት ስንት ቀነሰ? 6 back to his age ወደ እድሜው ተመለሰ ይላል። ወደ x ተመለሰ። ይሄን ሶልቭ ስናደርግ እንግዲህ ያውና ይሄው x plus 24 over 2 which is equal to 6 minus not which is equal to minus 6 over 1 እናርገውና which is equal to x ከዛ የጋራችን 2 ወሰርና 2 ሲካፈል በዚህ ራሱ 1 ነው። ይሄን በስና በዛው x plus 24 ይሆናል ማለት ነው። ማይነስ 2 ለአንድ ስንት ጊዜ? 2 ጊዜ 2 ሲባዛ በ6 12 እኩል ይሆናል x ከ24 ላይ 12 ይቀራል። x plus 12 over 2 by cross product x plus 12 which is equal to 2x ሆነ ማለት ነው። ከዛ xን ወደዚህ ሳሻግራት 2x minus x ሆነች። ስለዚህም ከ2x ላይ 1x እንቀንስ x እኩል ይሆናል 12። እድሜው 12 ነበር ማለት ነው። ቼክ ማድረግ ትችላላችሁ። እንግዲህ እድሜው 12 ነበር እና ምንድነው ያደረገው? 24 ደመረበታል። ከዛ በሁለት አካፈለው። ከዛ 6 ሲቀንስ 12 ይመጣል መልሶ ማለት ነው። ወደ አምስተኛው ጥያቄ ስንሄድ ሶልቭ ማድረግ ነው። እቺን ሶልቭ ማድረግ ነው። እቺንም ሶልቭ ነው። ኤል ስራላችሁና ቢል እናንተ እሺ ኤ ይሄን ይመስላል። ይሄው ጥያቄ ይሄን ይመስላል። ስለዚህ በዚች በ5 እቺ እነዚህ እናበዛለን 2x 10x ይሆናል። አንድ ደግሞ 5 ትሆናለች። እዚህ እንምጣና በ7 ደግሞ ይሄን እናበዛለን። እቺ 2x 14x ትሆናለች። እቺ 1 7 ትሆናለች። ስናሰባስብ እዚህ 10x አለን፣ እዚህ 14x አለን፣ 24x ይሆናል። 5 እና 7 12 ከዚያ በኋላ እቺን 12 ወደዚህ ማዶ ሳሻግና ሲቀነስ 12 ትሆናለች። 24x እኩል ይሆናል ከ84 ላይ 12 ሲቀነስ 72 ኦቨር 24 ስናደርግ 72 በ24 ሲካፈል 3 ይሆናል። የኤክስ ዋጋ 3 ነው ማለት ነው። ኤክስ ቦታ ላይ እንግዲህ 3ን ብናደርግ ይሄ በሁለቱም ሳይድ ያሉት አረፍተ ነገሮች እኩል ይሆናሉ። አብዱ is 10 years older than ኃይሉ አብዱ ከኃይሉ በ10 ዓመት ይበልጠዋል። 3 years ago ከ3 ዓመት በፊት አብዱ was 3 times as old as ኃይሉ ከ3 ዓመት በፊት ደግሞ ኃይሉ በ3 times ነበረ ነው የሚለውና እንግዲህ አብዱ ለሚለው ኤ ሪፕሬዘንት ብናደርግ ኃይሉ ደግሞ ኤች ብናደርግ አብዱ በ10 ዓመት ይበልጠዋል ኃይሉን። ስለዚህ እኩል እንዲሆኑ ኃይሉ ላይ 10 ደመርንለት። ይሄን ኢኩዌሽን 1 ብለን ከ3 ዓመት በፊት ስላለ ሲቀነስ 3 ከአብዱ ላይ ከሁለቱም ዓመት ላይ ነው ወደ ኋላ የሚቀነሰው አይደል? ከኃይሉም ላይ እንደዚሁ ሲቀነስ 3 ከዛ 3 ታይምስ ስለሚል 3 ታይምስ እናደርግለታለን ማለት ነው። ይሄ እንዳለ ይቀጥልና 3 ታይምስ ኤች 3h 3 ታይምስ ማይነስ 3 ማይነስ 9 ከዛ ይሄን ሶልቭ ስናደርግ a which is equal to 3 ወደ ስትመጣ 3h እቺ 3 ወደ ስትመጣ ፕላስ 3 ትሆናለች። ኔጌቲቭ 9 ሲደመር 3 ኔጌቲቭ 6 ይሄን ኢኩዌሽን 2 ከዛ ሰብስቲቲዩት ማድረግ ነው። ሰብስቲቲዩት የምናደርገው ማን ነው? ኢኩዌሽን 1 ኢን ኢኩዌሽን 2 ኢኩዌሽን 1 እዚህ ጋር አለን። ይቺን a ቦታ ላይ አምጥቼ ሳስገባ h + 10 ይሆናል ማለት ነው። a ቦታ ላይ a ጋር እኩል ናት ብለናል እዚህ። ከዛ በኋላማ ማሰባሰብ ነው። ይቺን 3h ወደዚህ ማዶ ወደ 3h እዚህ እንዳለች ትሆንሽ
ይችን ኔጌቲቭ 6ን ወደ ሳመጣት ፖዚቲቭ 6 ትሆናለች ከ10 ጋር ስትደመር 16 ይችን h ወደዚህ ማዶ ሳመጣት ማይነስ h ትሆናለች ከ3 h ላይ h ስንቀንስ 2 h ኦቨር ቱ ስናደርግ የኃይሉ ዕድሜ 8 ይሆናል የኃይሉ ዕድሜ 8 ከሆነ የአብዱ ዕድሜ ስንት ይሆናል h ላይ 8 ስንደምርለት 18 ስለዚህ ዕድሜያቸው ኃይሉ 8 ነው አብዱ ደግሞ 18 ዓመቱ ነው ማለት ነው ወደ ሰባተኛው ጥያቄ ስንመጣ the sum of two consecutive integer የሁለት ተከታታይ ቁጥሮች is 3 times their difference ልዩነታቸው ደግሞ 3 times ሲሆን what is the larger number the sum of two consecutive number ሁለት ተከታታይ ቁጥሮች is 3 times their difference አሁን የመጀመሪያው ቁጥር x እንበለውና x ብንለው ቀጣዩ ቁጥር x ኮንሲኬቲቭ ሲሆን x + 1 ነው ብለናል ከዚያም ምንድነው ያለው ሁለቱን ዕድሜ ስንደምራቸውና ተከታታይ ቁጥሮችን ስንደምራቸው እኩል ይሆናል 3 ሲባዛ ዲፈረንሳቸው ማለት ሁለቱን ደግሞ ስናቀናንስ ማለት ነው ዜር ዲፈረንስ 3 ታይምስ ይሆናል ከዚያም ይሄን ይመስላል ማለት ነው እቺ x ከዚህ ማይነስ x ስላለች ካንሰል ትሆናለች ማን ብቻ ትቀራለች 1 ትቀራለች 1 ታይምስ 3 3 ከዛ እዚህ ጋር x + x 2x ይሆናል +1 2x + 1 ይችን 1 ወደዚህ ሙቭ ስናደርጋት -1 ስለምትሆን 2x which is equal to 2x 1 ነው ማለት ነው x 1 ነው x + 1 ሌላው ቁጥር ደግሞ x + 1 ስንደምርበት 2 ቁጥሮቹ 1 እና 2 ናቸው ማለት ነው ስንደምራቸው 3 ይሆናሉ ስናቀናንሳቸውና በ3 ስናበዛውም እኩል ይሆናሉ ማለት ነው ስምንተኛ ጥያቄ the sum of 8 times a number አንድን ቁጥር በ8 ብናበዛውና and 5 times another number ሌላን ቁጥር ደግሞ በስንት ብናበዛው ሌላን ቁጥር ደግሞ በ5 ብናበዛው ስንት ይሰጠናል 84 ይሆናል ይለናል ከዚያ እንደገና the difference of the second number from the first number is ደግሞ ሁለቱን ስናቀናንሳቸው ከሁለተኛው ቁጥር ላይ የመጀመሪያውን ስንቀንስ ደግሞ ኔጌቲቭ 3 ይሆናል እስኪ ነኝ ይሄው let the two numbers are x and y ብንል 8 times x plus 5 times y which is equal to 184 እሺ ስናቀናንስ ደግሞ x minus y ኔጌቲቭ 3 ይሆናል አሁን የሁለተኛውን ኢኩዌሽን ባይ ሰብስቲቲዩሽን 9ኛ ክፍል ስትደርሱ ሌሎችም ሜተድ አሉ አሁን ግን እናንተ ባይ ሰብስቲቲዩሽን በማተካካት ይችን ኢኩዌሽን x minus y which is equal to -3 የምትለዋን ድራይቭድ ስናደርጋት x which is equal to -3 minus y የምትለው ወደዚህ ማለት ተሻገር ፕላስ y ትሆናለች የx ዋጋ -3 ፕላስ y ሆነ ማለት ነው ከዛ x ቦታ ላይ የምትመተከት 8 times x የሚላል 8 times x ቦታ ላይ -3 ፕላስ y የሚላል plus 5y which is equal to 84 ይህን ሶልቭ ስናደርግ እንግዲህ ይሄው አሰራሩን እዚህ አስቀምጫለሁ የy ዋጋ 16 ሆነ ማለት ነው የy ዋጋ 16 ከሆነ x minus y which is equal to -3 የሚለው ላይ ደግሞ የxን ለማግኘት ስናስገባ የx ዋጋ 13 ቁጥሮቹ እንግዲህ 16 እና 13 ናቸው ማለት ነው ወደ 9ኛው ስንመጣ the perimeter of field አለ ዙሪያው 628 አለ the length of the field exceeds its width by 6 ምንድነው የሚለው አንድ ኳስ ሜዳም ሊሆን ይችላል ሬክታንግል አለ ሌንግዝ እና ዊድዝ አለው ሌንግዙ ከዊድዙ በ6 ይበልጣል ይሄ ማለት እንግዲህ ሌንግዝ which is equal to w plus 6 ማለት ነው ፐሪሜትሩ ተሰጥቶናል የፐሪሜትር ፎርሙላ ምንድነው ፐሪሜትር ዙሪያን ለመፈለግ ፐሪሜትር which is equal to 2 times length plus width length እና width ደምረን በሁለት ስናበዛ ፐሪሜትር ዙሪያ እናገኛለን ፐሪሜትር ተሰጥቶናል ይሄው ሰብስቲቲዩት l ቦታ ላይ ማንንም ማስገባት እንችላለን l ቦታ ላይ w plus 6 የሚለውን ስለዚህ w plus 6 plus w እና w 2w 6 ቼን ሶልቭ ስናደርግ በሁለት ስናበዛት 4w 6ን በሁለት 12 በቃ ይሄን ሶልቭ ስናደርግ ምን እናገኛለን የw ዋጋ ወይም የዊድዙ 154 ታገኘን ማለት ነው ሌንግዙ ስንት ነው 160 ማለት ነው ለምን በ6 ስለሚበልጥ የመጨረሻ የዚህ ቻፕተር ጥያቄያችን suppose a current temperature አንድ ቴምፕሬቸር አለ
it exceeds rise በየሰዓቱ ማለት ነው በአንድ ሰዓት ውስጥ 2 ዲግሪ ፋራናይት ኢንክሪዝ እያደረገ ይሄዳል ይላል ኢንክሪዝ እና 78 ላይ ለመድረስ ስንት ሰዓት ይፈጅበታል ነው እና 78 ላይ ለመድረስ ነው አሁን ስንት ለመጨመር ማለት ነው 78 ለመድረስ ይሄ ልዩነቱን ለማወቅ 24 ነው አሁን 54 ለ24 ብንደምር 78 ይሆናል እና ይህችን 24 ለማምጣት ምን ያክል ሰዓት ይፈጅበታል ነው የሚለው ከዛ በመነሳት 2 ዲግሪ ፋራናይት ለመጨመር 1 ሰዓት ይፈጅበታል ይህችን 24 ዲግሪ ፋራናይት ለማግኘት ስንት ይፈጅበታል ጥያቄ ምልክት ወይም x ብናረግ በክሮስ ፕሮዳክት 2x which is equal to ይህችን ደግሞ በዚች ብናበዛት ያው 24 ራሷ ትሆናለች ማለት ነው ኦቨር ቱ ስናደርግ x which is equal to 12 hour ይሆናል ማለት ነው እንግዲህ ልጆች የሚቀጥለው ቻፕተር 5 perimeter and area of plane figure በሚለው እንገናኛለን መምህር መሐመድ ነኝ እስከዚያው ድረስ ቸር ሰንብቱ አመሰግናለሁ